ሰላም ሰላም ውድ የብሩ አካዳሚ አማርኛ ቤተሰቦች እንዴት ናችሁ? እኛ ያለው ይመስገን። ዛሬ የከታተልነው የቀጠለ ቪዲዮ እንጀላችሁ መጣው። ይሄን ቪዲዮ በደንብ ተከታተሉት፣ በደንብ ይዩት። ምክንያቱም አማርኛ ማንበብ ፍላጎት ካላችሁ እነዚህ ፊደላቶች ማወቅ ይኖርባችኋል ማለት ነው። የአማርኛ እነዚህ ፊደላቶችን በደንብ ካወቃችኋቸው በቃ አማርኛ ማንበብ ይችላላችሁ ማለት ነው። ምክንያቱም እነዚህ ፊደላቶች ከአማርኛ የተውጣጡ ፊደላቶች ነው ምንድናቸው? ዝብርቅርቅ ያሉ ናቸው ማለት ነው። ስለዚህ እነዚህን በዚህ ትልቅ ያነባቻቸው ከዳችሁ አማርኛ ብዙም አይከብዳችሁም ማለት ነው። ደግሞ ይበልጥ ደግሞ በተሎ ባጭር ጊዜ ውስጥ ለማወቅ ካላችሁ ደግሞ ከኛ ጋር መጣችሁ በሳምንት 5 ቀን በቀን አንዳንድ ሰዓት ውስጥ እንገኛለን። እናንተ የሚጠብቀው መደወል ብቻ ነው። ደውሉ። ቴሌግራም ላይ ወይም ዋትስአፕ ላይ ወይም ኢሞ ላይ መደወል ትችላላችሁ ማለት ነው። እሺ አሁን አብረን እናነባቸዋለን። አብራችሁ አንቡ እስቲ ሀ ው ዚ ዣ ሄ ጥ ጮ ጮ ጥ ሄ ዣ ዚ ው ሃ ወ ዙ ዢ ሃ ጤ ጭ ዮ ዮ ጭ ጤ ሃ ዢ ዙ ወ ዠ ዘ ዡ ሂ ጣ ጬ ይ ኮ ኮ ይ ጬ ጣ ሂ ዡ ዠ ዡ ዡ ዘ ዠ ሁ ጢ ጫ ዬ ህ ሆ ሆ ክ ዬ ጫ ጢ ሁ ዠ ይላል ማለት ነው። አሁን በእነዚህ ቃላቶች ከነዚህ ውስጥ ቃል መመስረት ትችላላችሁ። በእነዚህ ቃላቶች እንግዲህ ይህን ካወቃችሁ ለእናንተ የቤት ስራ አስታችሁ አንቡት። ይህናው ከነዚህ ውስጥ እነዚህ ቃላቶች በደንብ አውቃቸዋቸው ከሆነ ለምሳሌ ከነዚህ ውስጥ ይቺ ታነባላችሁ። እንግዲህ ይቺ እዚህ ጋር ታቋት ከሆነ እዚህ ጋር እንደምታዩት ማን ብላት ያድናል? ያው ከዚህ ጋር እንደየናችሁ ታያችኋት። ያው አሁን ይህን ታነባላችሁ ማለት ነው። ይህን ማንበብ አለባችሁ ማለት ነው። ስለዚህ ይቺ ፊደል ይቺ ማለት የከዘር ስድስተኛዋ ናት። ይህን አንቡ። አንድ ሌላ ደግሞ ምን ትላላችሁ?
ይሄንንም አንቡት። እዚህ ጋር እቺ ፊደል ናት ማለት እቺ ፊደል ሁለት የተደራርባ ነው የመጣች። ስለዚህ ፊደል መጥራት ነው ፊደል ትጠራላችሁ ማለት ነው። ሞክሩት። በመጨረሻ ላይ አነብላችኋለሁ የራሴ ማለት ነው። እሺ አሁንም ደግሞ ሌላም እቺ ው ናት፣ እቺ ዝ ናት። አንብተው ነው። ስለዚህ ከዚህ ጋር የምታዩቸው ፊደላቶች በጣም ቀላል ናቸው ማለት ነው ለማንበብ። ምንም ፊደሎች እነዚህ ታውቋቸው ከሆነ ይሄን ማንበብ አይከታችሁም። ምንም ታደርጉት ቀጥታ እናንተ የሚጠብቁ ፊደሎችን መጥራት ነው ማለት ነው። ለምሳሌ እዚህ ጋር ክ ክ ክ ክ ክ ክ ክ ክ ክክ ምን መጣ ማለት ነው። ስለዚህ ክክ እያነበዋለሁ ማለት ነው። ኦኬ ከዚህ ጋር አሁንም እቺ ጥናት እቺም ጥናት ጥ ጥ ጥ ጥ ጥ ጥ ጥ ጥ ጥጥ 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 ሚል ቃል ይሰጠኛል ማለት ነው። ጥጥ እኛው ደግሞ ወዝ 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 የሚሰጠኛል ማለት ነው። እና ምንድነው የምታደርጉት እናንተ ፊደላቶችን በደንብ ማወቅ አለባችሁ። ፊደላቶችን ደግሞ የምትይዙት ያኛውን የመጀመሪያው ለምሳሌ ሀሁ የሚባሉት ፊደላቶች መጀመሪያ ላይ በደንብ ከያዛችኋቸው በኋላ ቀጣይ ምንድነው የምታደርጉት እነዚህን ፊደላቶች ከነዚህ ጋር ያሉትን እነዚህን አቡጊዳን ይህንን ፊደል ክፍል አንድ ትናንት ሰርችላችኋለሁ። ይህኛው ክፍል ሁለት ነው። የክፍል አንድን በደንብ ያዟቸውና ከዛ ቀጣይ እነዚህን ማለት ነው ወደፊት አነብባችኋቸው ወደኋላ ከመለሳችኋቸው በቃ ከዛ በኋላ አማርኛ ታነባላችሁ ማለት ነው። በይበልጥ ደግሞ እኛ ኦንላይን ላይ እያስተማርን እንገኛለን። ከሰኞ እስከ ዓርብ ድረስ በሳምንት 5 ቀናቶችን እያስተማርን እንገኛለን። በግሩናችሁ መማር ወይም ደግሞ በግሩፕ ናችሁ መማር የሚፈልጉ ከኔ ጋር ባላችሁበት ሆናችሁ በስልክ ቁጥራችሁ መደወል ይችላላችሁ ማለት ነው። በዚህ ጊዜ በቃ ቴክኖሎጂ የሚጠቅመው ለዚህ ነው። ካላችሁበት ቦታ ሆናችሁ እንዳፈለጋችሁ የፈለጋችሁትን ነገር ማድረግ ትችላላችሁ ማለት ነው። ስለዚህ ቴክኖሎጂን ተጠቀሙበት። እስከ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። የነገ ሰው ይበለን። ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። ቸር ቆዩልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ።